ኤፌሶን ምዕራፍ 3 1 እና 2 አይተናል ባለፈው ጊዜ። አሁን ከ3 እስከ 6 ያለውን ዛሬ እንጨርሳለን። አስቀድሜ ባጭሩ እንደጻፍኩት ይህንን ምስጢር በመግለጥ አስታወቀኝ ይላል በአዲሱ ትርጉም። ቀደም ሲል ባጭሩ እንደጻፍኩት በመገለጥ እንዳውቀው የተደረገው ምስጢር ይህ ነው ይላል። ቁጥር 4 ይህም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። በአዲሱ ትርጉም እንግዲህ ይህን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ለመረዳት ትችላላችሁ ይላል። ቁጥር 5 ለቅዱሳን ሐዋርያት፣ ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። በአዲሱ ትርጉም ይህ ምስጢር አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ነበርን። ቁጥር 6 የመጨረሻው ይህም አሕዛብ አብረው እንዲወርሱ በአንድ አካል አብረው እንዲሆኑ በወንጌል በመስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ይላል። በአዲሱ ትርጉም ይህም ምስጢር አሕዛብ በወንጌል አማካኝነት ከእስራኤል ጋር አብረው ወራሾች፣ አብረው የአንዱ አካል ብልቶች እንዲሆኑ በክርስቶስ ኢየሱስ በሆነ ተስፋ አብረው ተካፋይ መሆናቸው ነው ይላል። እንጸልይ። ጌታ ሆይ ጸሎታችንን ስለተለመንከን ስለሰማ እናመሰግናለን። አሁን ደግሞ ቃልህን ግለጥልን፣ አስተምረን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። ይህ ጉባኤ በፊትህ ጌታ ሆይ የተቀደሰ የተባረከ ነውና ቃልህ በፍጹም ግልጽነት ይምጣለት። ለእያንዳንዳችን እንግዲህ መግበን በኢየሱስ ስም አሜን። የዛሬው ርዕስ ምስጢሩ ተገለጠ የሚል ነው። ምስጢሩ ተገለጠ፣ ዘ ሚስትሪ ዋዝ ሪቪልድ የሚል ነው። ምስጢሩ ተገለጠ። ዛሬ የምናየው ሚስትሪ ሪቪልድ የሚለውን ነው። ሚስትሪ ሪቪልድ፣ ምስጢር እንደተገለጠ ነው የምናየው። ብሉፕሪንቱን ልስጣችሁ። አንደኛው ምስጢር ማለት ምን ማለት ነው የሚለው እናያለን። ዋት ዳዝ ሚስትሪ ሚን የሚለው እናያለን። ሁለተኛ ምስጢር የማወቅ ፈቃድ፣ ዘ ዊል ቱ ኖ ሚስትሪ የሚለው እናያለን። ሶስተኛ ምስጢር የማወቅ መንፈሳዊ ጥቅሙ ምንድን ነው የሚለው እናያለን። ስፒሪቹዋል ቤኔፊት ኦፍ ኖሌጅ ሚስትሪ የሚለው እናያለን። አራተኛው ምስጢር ያለማወቅ መንፈሳዊ ጉዳቱ ምንድን ነው? ስፒሪቹዋል ሃርም ኦፍ ኖ ኖዊንግ ሚስትሪ የሚለው እናያለን። አምስተኛው ምስጢር የማወቅ ብዛት የሚለው እናያለን። ዘ ሜዠር ኦር አማውንት ኦፍ ኖሌጅ ሚስትሪ የሚለው እናያለን። ስድስተኛው ምስጢሩ ተገለጠ፣ ርዕሴ ነው። ዘ ሚስትሪ ዋዝ ሪቪልድ የሚለው ነው። ሰባተኛው ምስጢሩ ለማን ተገለጠ? ቱ ሁም ዋዝ ዘ ሚስትሪ ሪቪልድ የሚለው እናያለን። የመጨረሻው የምስጢሩ ግንዛቤ፣ አንደርስታንዲንግ ኦፍ ዘ ሚስትሪ የሚለው እናይና እንጨርሳለን። የመጀመሪያው ምስጢር ማለት ምን ማለት ነው የሚለው እናያለን። ዋት ዳዝ ሚስትሪ ሚን የሚለው እናያለን። ምን ማለት ነው ምስጢር ማለት? ምስጢር ማለት የሚለው ቃል እንግዲህ የተደበቀ ነገር ማለት ነው። የተደበቀ ነገርን ያመለክታል። የጳውሎስ ግን የጻፈው ስለ መንፈሳዊ ምስጢር ነው። መንፈሳዊ ስለሆነ ምስጢር ነው የጻፈው። በመጽሐፍ ቅዱስ ምስጢር የሚለው ቃል ሰዎች በራሳቸው ጥበብ ሊያውቁት የማይችሉት እግዚአብሔር ግን በራሱ ጊዜ ለሕዝቡ የሚገልጠውን እውነት ማለት ነው። ምስጢር ማለት መጽሐፍ ቅዱስ የሚያስተምረን ምስጢር የሚለው ቃሉ በራሱ ሰዎች በራሳቸው ጥበብ ወይም በራሳቸው ፍልስፍና ወይም በራሳቸው ምርምር ሊያውቁት የማይችሉት እግዚአብሔር ግን በራሱ ጊዜ ለሕዝቡ የሚገልጠው እውነት ማለት ነው። ምስጢር ማለት ዘላለም ተደብቆ የሚቀር ሳይሆን በመጽሐፍ ቅዱስ ዘላለም ተደብቆ የሚቀር ሳይሆን ከዚህ በፊት የተሰወረ ነገር ግን አሁን በእግዚአብሔር የተገለጠ ማለት መንፈሳዊ እውነት ከዚህ በፊት ተሰውሯል። አሁን ግን እግዚአብሔር የገለጠው መንፈሳዊ እውነት ማለት ነው። ጳውሎስ እንግዲህ በመንፈስ የሆነ መገለጥን ሲነግረን ምን ይለናል? ጳውሎስ ስለመገለጥ ሲናገር በትምህርት ወይም በራስ ጥረት ወይም በአእምሮ ብስለት ስለሚገኝ ነገር ሳይሆን እግዚአብሔር እንዲያው በመንፈሱ ስለሚገልጠው ነገር ነው። ይሄ በምርምር የሚገኝ አይደለም። እግዚአብሔር በመንፈሱ የሚገልጠው ነገር ነው። ምስጢር ማለት እንግዲህ ባጭሩ ይሄን ይመስላል። ሁለተኛው ጋር ሄድኩ። ምስጢር የማወቅ ፈቃድ
the will to know a mystery ሚስጥር የማወቅ ፈቃድ። ጌታ ኢየሱስ ምን ብሏል? ማቴዎስ 13:10-11 ደቀ መዛሙርቱ ቀርበው ስለምን በምሳሌ ትናገራለህ አሉት። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግሥተ ሰማያትን ሚስጥር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም ማለት። ለምንድነው ለሌሎቹ ፓራብል በምሳሌ የምታስተምረው? ለምንድነው ግልጥልጥ የማታደርግ ብለው ሲጠይቁት ደቀ መዛሙርቶቹ ለነሱ በምሳሌ ነው የምነግራቸው፣ ለናንተ ግን የእግዚአብሔርን ሚስጥር ወይም ደግሞ የመንግስተ ሰማያትን ሚስጥር ማወቅ ፈቃዱ ተሰጥቷቸዋል ነው የሚለው። ችግሩ ግን ምንድነው? እግዚአብሔር ፈቅዶልን ሳለ ብዙ ሚስጥራቱን ሊያካፍለን፣ እኛ ግን ሚስጥር ለማወቅ ተፈቅዶልን ብዙ ሚስጥሮች ያላወቅናቸው ነገሮች አሉ። ጳውሎስ ግን ብዙ ሚስጥር ተገልጦለታል እናያለን። ሚስጥር የማወቅ ፈቃድ ያልተሰጣቸው ሰዎችን ጌታ ኢየሱስ እዛው ላይ ሲናገር ምን አለ? ፈቃድ ያልተሰጣቸውን ሲናገር ማቴዎስ 13:13-16 እንዲህ ያለ፣ ስለዚህ እያዩ ስለማያዩ እየሰሙ ስለማይሰሙ፣ ይሰማሉ ግን አይሰሙ። ለምን? ጆሮአቸው ነው እንጂ የሚሰማው ልቦናቸው አይሰማም። ያያሉ ግን አያዩ። ጌታ ኢየሱስን እያዩት አያዩትም ማለት መንፈሳዊ ዓይናቸው አልተከፈተም ማለት ነው። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉ ማለት በምሳሌ እነግራቸዋለሁ። ለነዚህ ሰዎች ሚስጥር እንዲያውቁ አይፈቀድላቸውም። በምሳሌ ነው የምነግራቸው። መስማትን ትሰማላችሁ አታስተውሉም፣ ማየትም ታያላችሁና አትመለከቱም። በዓይኖቻቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልቦናቸው እንዳያስተውሉ፣ ተመልሰው እንዳልፈውሳቸው። አያችሁ፣ ቢያስተውሉ ቢሰሙ ጌታ የሚናገረው ነገር ቢገባቸው ፈውስ አለ። ግን እንዳልፈውሳቸው የዚህን ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውም ተጨፍኗል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል አለ። ጌታ ኢየሱስ በነበረበት ጊዜ ፈሪሳውያን ያዩታል፣ አያዩትም፣ ይሰሙታል፣ አይሰሙትም። ስለዚህ ኢሳይያስ የተነገረው ትንቢት በእነሱ ላይ ተፈጸመ። ጆሮአቸውን አደንቁረው፣ ዓይናቸውም እያዩ እንዳያዩ፣ ጆሮአቸውም ሰምቶ እንዳይሰሙ እኔ በምሳሌ ነግራቸዋለሁ። ግን ኢሳይያስ የተናገረው የነዚህ ሕዝብ እንዳይፈወሱ አደንቁራቸው ብሎ የተናገረው ትንቢት ይፈጸማል አለ። የእናንተ ዓይኖች ስለሚያዩ ጆሮአችሁ ስለሚሰሙ ብፁዓን ናቸው አለ። መንፈሳዊ ናቸው የተከፈተ፣ መንፈሳዊ ጆሮአቸው የተከፈተ፣ ጌታን የሚሰሙ፣ ጌታ የሚናገረው የሚገባቸው ሰዎች የተባረኩ ናቸው፣ ብፁዓን ናቸው። ያን ግን ለማግኘት በመንፈስ መወለድ ያስፈልጋል። መንፈሳዊ ነገር በዚህ አይምሮ ብቻ አይታወቅም። መንፈሳዊ ነገር ጆሮአችን ስለሰማ ብቻ አይሰማም። ብዙ እኮ እየተሰበኩ እየተነገረው አያስተውሉ። ነገር ግን ዳግም ስንወለድ እግዚአብሔር መንፈሳዊ ናችንን ሲከፍተው፣ ጆሮአችንን ሲከፍተው ጌታ የሚናገረው ነገር እናስተውላለን። የእናንተ አለ ሚስጥርን ማወቅ ተሰጥቷቸዋል አለ። ወደ ሶስተኛው መጣ። ሚስጥር የማወቅ መንፈሳዊ ጥቅሙ ምንድን ነው? ማለት የእግዚአብሔር መንግስት ሚስጥር እንድናውቅ ተፈቅዶልናል። ብናውቅ ጥቅሙ ምን እንደሆነ አሳያቸዋለሁ ከመጽሐፍ ቅዱስ። አንደኛው ጥቅሙ እግዚአብሔርን በጥልቅ ለማወቅ ይረዳናል። ዲፕ ኖሌጅ ኦፍ ጋድ ኤንድ ክራይስት፣ ክርስቶስንም እግዚአብሔር አብንም መንፈስ ቅዱስንም ዲፕ እንድናውቀው ጥልቅ የሆነ እውቀት እንዲኖረን ይረዳናል። ለመሰላችሁ እግዚአብሔር እቅዱንና ፈቃዱን በሚስጥር ነው የሚገልጠው፣ በሚስጥር ነው። ለዚህ ነው ማቴዎስ 13:11 ላይ የመንግስተ ሰማያት ሚስጥር ማወቅ ለእናንተ ተሰጥቷቸዋል አለ። ፈቃዱን ለማወቅ ሚስጥር ማወቅ አለብን። ያንን ለማወቅ አለበለዚያ በምሳሌ ብቻ ነው የምናገረው አለ ጌታ ኢየሱስ። እየሰሙ አይሰሙም፣ እያዩ አያዩም። ለእናንተ ግን ተፈቅዶላችኋል። ለምን? ፈቃዱን እንድታውቁ፣ አንደርስታንድ እንድታደርጉ፣ የእግዚአብሔር መንግስት ነገር እንዲገባችሁ። እንግዲህ ጥልቅ የሆነ የእግዚአብሔርን ነገር ለመረዳት ሌላው ክርስቶስን በጥልቅ ለማወቅ፣ ክርስቶስን በጥልቅ ለማወቅ የመጽሐፍ ቅዱስ ሚስጥር መካከለኛ ማን እንደሆነ ታውቃላችሁ? ክርስቶስ ራሱ ነው ሚስጥሩ። ቆላስይስ 2:2 ላይ እንደዚህ ይላል፣ ልባቸው እንዲጽናና በፍቅር ተባብረው በማስተዋል ወደሚገኘው ወደ መረዳት ባለጠግነት ሁሉ እንዲደርሱ
የእግዚአብሔር ምስጢር እርሱ ክርስቶስን እንዲያውቁ እጋደላለሁ ይላል። አያችሁ፣ የእግዚአብሔር ምስጢር ማን ነው? ክርስቶስ ኢየሱስ ራሱ ነው። ክርስቶስ እንዲያውቁ እጋደላለሁ ነው የሚለው ጳውሎስ። ታውቃላችሁ፣ የእግዚአብሔር ምስጢር ማን ነው? ክርስቶስ ነው። እስቲ ክርስቶስ የእግዚአብሔር ምስጢር ነው በሉ። አውቀዋለሁ ካላችሁ በጣም ተሳስታችኋል። ምናልባት ጥቂት ነገር ነው ስለ ክርስቶስ የምናውቀው። ምናልባት ስሙን እናውቀዋለን፣ አዳኝነቱን እናውቅ ይሆናል እንጂ የእግዚአብሔር ምስጢር ክርስቶስ ነው። ገና ዲፕ አላወቅ ነው። እንዴ ትላንትና እኮ ዮሐንስ አብሮት ሲበላ፣ አብሮት ሲጠጣ፣ አብሮት ሲወጣ፣ አብሮት ሲገባ ራእይ መጽሐፍ ላይ ግን ኢየሱስ ክርስቶስ በተገለጠለት ጊዜ እንደ ሞተ ሰው ሆንኩኝ አለ። ክርስቶስን ዲፕሊ ገና አያውቁም ዮሐንስ። ታውቃላችሁ፣ አብሮት እንደውም ምድር ላይ ሲኖር በጣም የሚያቀርበው ደረቱ ጋር የሚያስጠጋው ማንን ነው? ዮሐንስን ነው። ግን ሲገለጥለት ደግሞ እንደ ሞተ ሰው ሆንኩኝ አለ። አብሯቸው እየገባ አብሯቸው እየወጣ ተራራ ላይ ወጥቶ ራሱን ሲገልጥላቸው ሁሉም የሚያደርጉት ነው ያጡት። እንደውም ጴጥሮስ ብዙ ነገር ነው የተናገረው። እኛ ድንኳን እንትከሉሉ እስከ ማለት ድረስ የደረሰ ምን ልላችሁ ነው? ክርስቶስ የእግዚአብሔር ምስጢር ነው፣ ልናውቀው ይገባል። እንግዲህ አንደኛው ጥቅሙ ዲፕ የሆነ ኖሌጅ እንዲኖረን ነው። ሁለተኛው ጥቅሙ መንፈሳዊ አይናችን እንዲከፈት ነው። ማለት ምስጢር ማወቅ ማለት መንፈሳዊ አይን መከፈት ማለት ነው። መንፈሳዊ ሰው ቃሉን ብቻ ሳይሆን ውስጣዊ ትርጉሙም ሊገባው ይገባል። ቃል ልናነብ እንችላለን፣ ግን ምስጢሩ ካልገባን፣ ካላስተዋልን፣ ካልተገለጠልን ቃል ብቻ ሆኖ ነው የሚቀረው። ጆሮአችን ላይ ንባብ ብቻ ሆኖ ይቀራል። ነገር ግን ዲፕሊ ለማወቅ ትርጉሙ ያስፈልገናል። ይህ መንፈሳዊ እውርነትን እንግዲህ ያስወግድልናል። ምስጢር ማወቅ ወደ መረዳት ባለጠግነት ውስጥ ይከተናል። መንፈሳዊ አይንን ይከፍትልናል ማለት ነው። ሰው ቃሉን በመንፈስ ሲረዳ እውነትን ያስተውላል ማለት ነው። የውጭ ዕውቀት ብቻ ሳይሆን የውስጥ ማስተዋል ይሰጠናል። ስለዚህ መንፈሳዊ አይን ይከፍታል ምስጢር ማወቅ። እግዚአብሔር እስቲ አይኖቼን ክፈት ከሕግ ታምራትን አሳየኝ ብለን ልንጸልይ ይገባል። ሶስተኛው በእምነት እንድንጸና ያደርገናል። ምስጢር ማወቅ ማለት ስትሮንግ ኤንድ ስቴድፋስት ፌዝ፣ ጠንካራ እምነት እንዲኖረን ያደርጋል። የክርስቶስ የማዳን ሥራ ሲገባን እምነታችን ይጠነክራል። እምነታችን እኮ የሚጠነክረው ምስጢሩ ሲገባን ነው። በፈተና ጊዜ ሁሉ እንድንጸና የሚያደርገን ስለ ጌታ እኮ ምስጢሩ የተገለጠላቸው ሰዎች እኮ ነው እስከ ሰማዕት እስከ ሞት ድረስ ለጌታ የታመኑለት። እንዲሁ ላይላዩን ብቻ የሚከተሉ ሰዎች ወይ ለመብል ወይ ለመጠጥ ወይ የሆነ ነገር እስከሚሳካላቸው ነው። ከዛ ጥለውት ነው የሚሄዱት። ምስጢርን ስላልገባቸው ነው። ደቀ መዛሙርቶቹ ግን አንተ የሕይወት ቃል አለ፣ ካንተ ወዴት እንሄዳለን? ምስጢሩ ስለገባቸው ተከትለውታል። እምነታቸውም የጸናው ለዚህ ነው። ስለዚህ ምስጢር ማወቅ የሚጠቅመው ሌላው አራተኛው የእግዚአብሔርን ዘላለማዊ እቅድ ለማወቅ ይጠቅመናል። አንደርስታንዲንግ ጋድ ሳልቬሽን ፕላን፣ የእግዚአብሔር ዘላለማዊ ፕላን። መጽሐፍ ቅዱስ ውስጥ ብዙ ምስጢሮች ይናገራል መጽሐፍ ቅዱሳችን። እነዚህ የእግዚአብሔር የድነት እቅድ እንዴት እንደሚፈጸም ያሳዩናል እና የእግዚአብሔርን ፈቃድ ማወቅ ይረዳናል። ምስጢሩ የእግዚአብሔርን ሐሳብ የድነት እቅድ ያሳየናል ማለት ነው። ሌላው ለቅድስና ኑሮ፣ አምስተኛው ለቅድስና ኑሮ መነሳሳት። ምስጢር የሚያውቁ ሰዎች ሞቲቬሽን ፎር ሆሊ ሊቪንግ፣ ለቅድስና ኑሮ እንድንኖርለት ያነሳሳናል። ጌታን በደንብ እኮ የሚያውቁ ሰዎች ናቸው ጌታን የሚፈሩ። ሌላው ደፋር ነው። ብዙ ኃጢአትን እያደረገ የፈለገውን እያደረገ ሊዘምር ይችላል፣ ሊያመልክ ይችላል፣ እግዚአብሔር ቤት ሊወጣ የፈለገውን ያደርጋል። ለምን? ወደ ምስጢሩ አልደረሰም። ጌታ ግን የገባው ሰው ጌታን በጣም ወደ መፍራት ይመጣል። ለዚህ አለማወቅ ደፋር ያደርጋል። መንፈሳዊ ድንቁርና ደፋር ያደርጋል። አሁን በዘመናችን ቤተክርስቲያን ውስጥ እንደዛ አይነት ነገር ነው። ጌታን የሚያውቁ ሰዎች ግን የእግዚአብሔርን የሚያውቁ ሰዎች ያደርጋሉ፣ ይበረታሉ ነው የሚለው ዳንኤል ላይ። እግዚአብሔርን የሚፈሩ እግዚአብሔርን ሲያዩ የሚንቀጠቀጡ ሰዎች እግዚአብሔር በደንብ የሚያውቁ ሰዎች ነው። ስለዚህ ለቅድስና ኑሮ ሞቲቬት ያደርገናል። ምስጢሩን የተረዳ ህይወቱን በጥበብና በፍርሃት እንግዲህ ያኖራል ማለት ነው። ስድስተኛው
የእግዚአብሔርን መንግስት ሚስጥር ማወቅ ወይም ስለ ሚስትሪ ማወቅ ማለት ምንድነው? ተስፋና መጽናናትን ይገኝበታል። ለምን? ምክንያቱም ስለ ዳግም ምጽአት በተለይ hope in Christ return and eternal glory የክርስቶስ ዳግም መምጣት ራሱ አንዱ ሚስጥር ነግራቸዋለሁ ያለው ጳውሎስ እሱ ነው። እና ይሄንን ማወቅ ስለ ክርስቶስ ዳግም ምጽአት ተስፋና መጽናናትን ያመጣልናል። ሚስጥርን ስናውቅ በተለይ የክርስቶስ መምጣት ለአማኞች ተስፋ ይሰጣል። የትንሣኤው ተስፋ በሞትም እንኳን እነሳለሁ ምንለው እኮ ሚስጥሩ ሲገባን ነው። አሁን የተሰሎንቄ ክርስቲያኖች ሳይገባቸው ቀርተው ለሞቱ ሰዎች ያለቅሱ ነበረ። በቃ አይነሱም ብለው ፈርተው ነበር። ጳውሎስ እንደገና መልእክት ጽፎላቸው ስላንቀላፉ ሰዎች አትዘኑ አላቸው። ምክንያቱም እነሱ እንዳውም ቀድመው ነው የሚነሱት ብለው ሚስጥሩን ሲያካፍላቸው ባነኑ። አያችሁ፣ ሚስጥርን ማወቅ እንድንጽናና ወይም ደግሞ በፈተና ውስጥ ሁሉ እግዚአብሔርን ተስፋ እንድናደርግ ያደርገናል። ዘላለማዊ ክብርና ሚስጥሮች እንግዲህ ለአማኞች ተስፋን ይሰጣሉ ማለት ነው። ሰባተኛው ከሐሰት ትምህርት እንጠበቃለን። ፕሮቴክሽን ፍሮም ፎልስ ቲቺንግ። እውነተኛውን ቃል የተረዳ በጠላት ወይም ደግሞ በሐሰተኞች በቀላሉ አይታለልም። ሚስጥርን የማያውቅ ግን ዝም ብሎ ላዩን ብቻ የሚመላለስ ሰው በቀላሉ የትምህርት ንፋስ ጠርጎ ይጥለዋል። ግን ዲፕሊ ስር እየሰደዱ የመጡ የክርስቶስ ሚስጥር የገባቸው የቃሉ ሚስጥር የገባቸው በቀላሉ አይታለሉም። ሌላው ወደ መንፈሳዊ ብስለት፣ ስምንተኛው ወደ መንፈሳዊ ብስለት ማደግ ያመጣል። growth toward spiritual maturity። መንፈሳዊ ሕፃን ወደ ጥልቅ መረዳት ሲመጣ ነው እያደገ የሚመጣው። ዝም ብሎ አንድ ሰው በመንፈሳዊ ነገር ሕፃን ከሆነ ሶሊድ ምግብ መብላት ካልቻለ የእግዚአብሔር ሚስጥር እየተገለጠለት ዲፕ እየሄደ ካልሆነ አያድግም። ዝም ብሎ ብቻ ኢየሱስ ያድናል እየተባለ በየቀኑ አያድግም። ስለዚህ ዲፕ የሆነ ጥልቅ የሆነ ነገር መማር አለበት። ከክርስቶስ ጋር ተቆራኝቶ ለዘላለም በቤቱ እንዲጸና ካስፈለገ ጌታ ምንድነው የሚያደርገው? ሚስጥር እየገለጠ ነገ ሂዱ እንኳን ብንባል በቃ እናንተ ልትሄዱ ተወዳላችሁ ቢለን አንተ የሕይወት ቃል አለ ካንተ ወዴት እንሄዳለን የምንለው ሚስጥሩን ጌታ እየገለጠልን ስንመጣ ነው። በተረፈ ግን ዝም ብሎ ወተት እየተጋትን ከጌታ ጋር በእድገት ለመቀጠል አንችልም። መንፈሳዊ እድገት የሚያሳድገው አንዱ ሚስጥር እያወቅን ስንመጣ ነው። አለማወቅ ጉዳቱን እናይና ወደሚቀጥለው እንሄዳለን። ሚስጥር ያለማወቅ ጉዳቱ አራተኛው spiritual harm of no knowledge of mystery ወይም ደግሞ spiritual danger። ይሄ አደገኛነቱ ignorant of mystery ሚስጥራዊ ነገር ያለማወቅ ጉዳቱ አንዱ መንፈሳዊ እውርነት ያመጣል። spiritual blindness ነው። ሰው ቃሉን ቢያነብም ውስጡን አይረዳው። ቃሉን ታነቡታላችሁ ግን አይገባችሁም። ለምን? መንፈሳዊ ነገር እግዚአብሔር ሲገልጥልን ነው። መንፈሳዊ ነገር በመንፈስ ነው የምንረዳው። እግዚአብሔር ሲገልጥ ነው። እግዚአብሔር ሚስጥሩን ካላካፈለ ሚስጥሩን ካልገለጠልን በቃ ላዩን እናነባለን ወይ አዛግተን እንከድነዋለን እንጂ የቃሉ ሚስጥር አንረዳውም። የቃሉ ፍቺም ያበራልን እግዚአብሔር ከሕጉ ታምራትን ሲገልጥልን ነው። ስለዚህ መንፈሳዊ አይኑ የተከፈተለት ሰው ነው የእግዚአብሔር ቃል ሚስጥር የሚገባው። ስለዚህ ነው ጌታ ሁልጊዜ የሚያስተምረን። ለዚህ ነው ጌታ ወደኔ ቅረቡ የሚለን። ለምን? አይኖቻችንን ሊከፍት ሊያበራ። አይናችሁ እንዳውም የአይን ኩል ከኔ ግዛ ነው እኮ የሚላት አይደል? ለሎዶቅያ ቤተክርስቲያን የአይን ኩል ማለት ኦይንትመንት ቅባቱን መንፈሳዊ ቅባቱ ያስተምራቸዋል አይደለም የሚለው። ያ ቅባት ምን ያደርጋል? አይናችንን ይኩላል። መንፈሳዊ አይናዎቻችንን እየኳለ ምን ያደርግልናል? እንዲገባን ያደርጋል። አለበለዚያ መንፈሳዊ ውርነት ውስጥ ነው የምንገባው። ሁለተኛ የሐሰት ትምህርት መጋለጥ ውስጥ ያመጣል። ሚስጥርን ካላወቅን ለሐሰት ትምህርት እንጋለጣለን። ሰይጣን እጅግ አደገኛ ነው። ምክንያቱም እሱ የብርሃን መልአክ አገልጋዮቹን የጽድቅ አገልጋይ አድርጎ ኢየሱስ ጋር ጥቅስ እየጠቀሰ እንደመጣ እናንተም እኔም ጋር ጥቅስ እየጠቀሰ ነው የሚመጣው። ኢየሱስ ክርስቶስ ሆኖ ነው እንጂ እኮ ያሸነፈው ሔዋንን ጥሏታል። አዳምም ወድቋል እኮ ብዙ የእግዚአብሔር ሰዎችንም አስቷል።
ስለዚህ የታመኑትን እንኳን እስኪያስት ነው የሚለው በመጨረሻ ያስታል። ስለዚህ የሐሰት ትምህርትን እንዳንጋለጥ ዲፕ የሆነ የእግዚአብሔር ነገር ሊገባን ይገባል። ስለዚህ ዲሴፕሽን ባይ ፎልስ ቲቺንግ ሚስጥር ያልተረዳ ሰው በቀላሉ በሐሰት ትምህርት ይታለላል። ሆሴ ላይ ለዚህ ነው ሆሴ 4:6 ላይ ሕዝቤ ዕውቀት በማጣቱ ጠፍቷል ይላል። ዛሬ ብዙ የእግዚአብሔር ሰዎች ዕውቀት ከማጣታቸው የተነሳ በሐሰተኛ አስተማሪዎች፣ በሐሰተኛ ነቢያቶች፣ በሐሰተኛ አገልጋዮች ስተው እናያለን። ሶስተኛው ምንድነው ጉዳቱ? ሚስጥር ያለማወቅ የክርስቶስን ሥራ በጥልቅ አለመረዳት። ይሄ ምንድነው? ሱፐርፊሻል ይሆንብናል። ላይ ሱፐርፊሻል ማለት ምንድነው? ላይ ሱፐርፊሻል አንደርስታንዲንግ ኦፍ ክራይስት ስለ ክርስቶስ ላዩን እንጂ ዲፕ የሆነ ዕውቀት አይኖረንምና የክርስቶስን ሥራ በጥልቀት አለመረዳት ያመጣል። የወንጌል ሚስጥር ክርስቶስ በእኛ ውስጥ መኖሩ ነው። የወንጌል ሚስጥር ክርስቶስ በእኔ ውስጥ አለ። አሁን በእኔ ውስጥ ነው፣ የክብር ተስፋ የሆነው ክርስቶስ እኔ ውስጥ ነው ብለን ማመናችን እሱ ነው ዋናው ሚስጥሩ። መንፈስ ቅዱስ በእኛ ውስጥ ነው፣ የክብር ተስፋ የሆነው ክርስቶስ በእኛ ውስጥ ነው። ይሄንን ሚስጥር ሲገባን ጋድ ኢዝ ኤሚናንስ ወደ ማለት እንመጣለን። ማለት እግዚአብሔር ከስትንፋሴ ይልቅ ቅርብ ነው ማለት እንጀምራለን። አለበለዚያ ጠላት ሩቅ አድርጎ እግዚአብሔርን ያሳየናል። እግዚአብሔር ግን ከስትንፋሳችን ይልቅ ቅርብ ነው። የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ነው ይላል። ስለዚህ የወንጌል ሚስጥር ማለት ክርስቶስ በእኛ ውስጥ ማደሩ ነው። ሰው በጥልቅ ይህንን ካልተረዳ ምን ይሆናል? ክርስትና ሱፐርፊሻል በቃ ላይ ብቻ ይሆንበታል። ስለዚህ የመጣ ሁሉ ይዞት ይንከራተታል። ሌላው መንፈሳዊ እድገት ይቆማል። ታውቃላችሁ ሚስጥርን አለማወቅ መንፈሳዊ spiritual immaturity and stagnation ይሏል። ይሄ የሆነ ቦታ ይገታል። በቃ ትሄዱና አንድ ቦታ ላይ ማደግ ይቆምና ከዛን ወደ ሃይማኖተኛ መሆን ነው። ሃይማኖተኛ ጥሩ ሃይማኖተኛ እንሆናለን፣ ከጌታ ጋር ግን ህብረት የለንም። እንደ ልማድ እንሄዳለን፣ ቸርች እንወጣለን፣ እንበረከካለን፣ እንጸልያለን። ከጌታ ጋር ግን አብሮ ህብረት ማድረገው ስታግኔሽን የሆነ ቦታ ላይ ይቆማል። ስፒሪቹዋል እድገት ይቆማል። ለምን? ሚስጥር እያወቅን በሄድን ቁጥር ጌታን እየተረዳኑ በሄድን ቁጥር ስግደቱ ይበዛል፣ አምልኮ ይበዛል፣ ጌታን መከተሉ ይበዛል። ካንተ ወዲያ እያልን ሁሉ ነገር እንደረብ ይሆንብናል። የከበረው ጌታ ብቻ የሆነ እየደመቀ ይሄዳል። እነ ጳውሎስ የገብቷቸው ነው ህይወታቸውን የሰጡ። አለበለዚያ መንፈሳዊ እድገት ይቆማል። እግዚአብሔር አሁን ሚስጥሩን ይግለጥልን። ተፈቅዶልናል እኮ ለእናንተ እኮ የእግዚአብሔር መንግስት ሚስጥር ታውቁ ዘንድ ተፈቅዶላችኋል ይላል። ሚስጥሮቹ ምን እንደሆኑ ለጳውሎስ የተገለጠውን ስናየው ይገባናል በደንብ። ሌላው አምስተኛ ሚሲንግ ጋድስ ኢተርናል ፐርፐዝ የእግዚአብሔርን ዓላማው ምንድነው በእኔ ላይ ፕሮግራሙ የሚለው ይጠፋብናል። መጽሐፍ ቅዱስ እንግዲህ የሚገልጠው የዘላለም እቅድ አለ። ሚስጥሩን ካላወቀ ሰው ህይወቱን በመንፈሳዊ አቅጣጫ ማየት ይከብደዋል። ወዴት እንደሚሄድ ምን እንደሚያደርግ ነው የሚጠፋው። ለምን ቢባል ሚስጥሩ ሳይገለጥለት ሲቀር። የእግዚአብሔር ቃል ምን ይላል? ዘዳግም 29:29 ላይ ሚስጥሩ ለአምላካችን ነው ይላል፣ የተገለጠው ለኛና ለልጆቻችን ነው ይላል። እና ግን ምንድነው እግዚአብሔር በታዘዝነው ቁጥር በተከተልነው ቁጥር እለት በቃሉ ራሱን ይገልጥልናል፣ በመንፈሱ ራሱን ይገልጥልናል። ኢቭን እንኳን ሰዎች ባይደርሱበት ጌታ የሚታዘዘው ሰው ካለ ለዛ ሰው ጥልቅ የሆነ ሚስጥር ይገልጣል። የተሰወረ መና ይለዋል ራእይ ላይ እንደው እና እግዚአብሔር ሚስጥሩን ይገልጥልናል። ስለዚህ ይሄ ምን ያደርግልናል? የእግዚአብሔርን ፐርፐዝ እንድናውቅ ያደርጋል። ሚስጥር ካላወቅን ግን ኮንፊውዥን ውስጥ ነው የምንገባው። ክርስትና ራሱ ቦሪንግ ነው የሚሆንብን። መንፈሳዊ ነገር እኮ የሚያጓጓው ጌታ ኢየሱስ እለት ሲገለጥልን ነው። የመጨረሻው ሚስጥሩን ካላወቅን የሚመጣብን ችግር ከእግዚአብሔር ጋር ያለን ህብረት ደካማ ይሆናል። the fellowship with God weakness ደካማ ይሆናል። መዝሙረ ዳዊት 25 ቁጥር 14 ላይ በአዲሱ ትርጉም አንብቡት። በድሮ ትርጉም እንደዛ አይናገረው። በአዲሱ ትርጉም ግን እንደዚህ ይላል፣ እግዚአብሔር ሚስጥሩን ከሚፈሩት ወዳጆቹ አይሰውርም ይላል። መዝሙረ ዳዊት
ምዕራፍ 25 ቁጥር 14 ላይ እግዚአብሔር ሚስጥሩን ከሚፈሩት ወዳጆቹ አይሰውርም። ግን ጌታ ጋር ህብረታችን እየጠነከረ ስንሄድ ወዳጆቹ ስንሆን እንደ አብርሃም ሚስጥሩን ይገልጥልናል። እግዚአብሔር ሚስጥሩን ከሚፈሩት ወዳጆቹ አይሰውርም። ስለዚህ ህብረታችን እንዳይበላሽ እንግዲህ ሚስጥሩን እንዲያካፍለን ይገባል። ወደ አምስተኛው አለፍኩ። ሚስጥር የማወቅ ብዛት ወደዚህ መጣው። the measure or amount of knowing mystery ለሐዋርያው ጳውሎስ ብዙ የመንግስተ ሰማያት ሚስጥር ተገልጦለታል። እነዚህ ሚስጥሮች ምን እንደሆኑ እናያለን። የመጀመሪያ የተገለጠለት ሚስጥር ብዙ ነው የተገለጠለት፣ ጥቂቶቹን ላሳያችሁ። አንደኛ የተገለጠለት ሚስጥር ምንድነው? የእግዚአብሔር በስጋ መገለጥ ሚስጥር ማለት እግዚአብሔር በስጋ ውስጥ መገለጡ ተገልጦለታል። ይሄ ሚስጥር ማለት ኢማኑኤል ማለት ነው። እግዚአብሔር ከኛ ጋር ሆነ። እግዚአብሔር ግን የት ሆኖ? ሰማይ ሳይሆን በስጋ ውስጥ እንደ ሰው ሆኖ እንደተገለጠ የዚህ ሚስጥር እንደገለጠለት ቆላስይስ ምዕራፍ 2 ቁጥር 2 እና 9 እንደዚህ ይላል። ልባቸው እንዲጽናና በፍቅር ተባብረው በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ሚስጥር እሱን ክርስቶስን እንዲያውቁ ጋደላለሁ ካለ በኋላ ቁጥር 9 ላይ ስትሄዱ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። አያችሁ፣ የመለኮት ሙላት እኔ ነኝ ያያለ እኮ አብን አሳየኝ ባለ ጊዜ እኔ ነኝ ያያ አብን አይቷል አለ ጌታ ኢየሱስ። በስጋ ውስጥ መለኮት ተገልጧል። ስለዚህ ክርስቶስ መለኮት ነው፣ አምላክ ነው። አምላክ በስጋ ውስጥ መገለጡ ይሄ ሚስጥር ለጳውሎስ በደንብ አድርጎ ተገልጦለታል። ለዚህ ነው እኮ ደጋግሞ ይጠይቃቸው ነበር ደቀ መዛሙርቶቹ። ሰዎች ስለኔ ማን ይላሉ ይላቸዋል። አንዳንዱ ኤርሚያስ፣ አንዳንዱ ኤልያስ፣ አንዳንዱ ከነቢያት አንዱ ነው ይላል። እናንተ ራሳችሁ የምትከተሉኝ ማን ትሉኛላችሁ? ጴጥሮስ ብቻ ነው የመገለጥ የመጣለት። አያችሁ፣ ጌታ ኢየሱስን እኮ እየተከተሉ ሰዎች አያውቁትም። የሚገርማችሁ ግን ጳውሎስ ግን የመለኮት በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ለዚህ ነው የእግዚአብሔር ሚስጥር እሱ ክርስቶስን እንዲያውቁ ጋደላለሁ የሚለው። አያችሁ፣ ኢየሱስ አምላክ ነው። ስለዚህ አምላክን አርቀን አንየው፣ በስጋ ውስጥ የተገለጠ ነው። ኢማኑኤል ይባላል። እግዚአብሔር ከኛ ጋር ነው። ይሄ አንዱ ሚስጥር የተገለጠለት ነው። ሁለተኛ ሚስጥር የተገለጠለት የወንጌል ሚስጥር ነው የተገለጠለት። the mystery of the gospel የድነት ዕቅድ በኢየሱስ ክርስቶስ መገለጡን የሚያሳየን ምንድነው? ይሄ ኤፌሶን ምዕራፍ 6:19 ላይ ደግሞ የወንጌልን ሚስጥር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ ይላል። ማለት ሚስጥሩ እንዲገለጥልኝ እኮ አይደለም የሚለው፣ በደንብ አንብቡት። ደግሞ የወንጌልን ሚስጥር እሱ ገብቶታል። የወንጌሉ ሚስጥር ገብቶታል። በግልጥ እንዳስታውቅ፣ ለሌሎች እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ጸልዩልኝ። አንዳንዴ የተገለጠልንን ነገር ማስረዳት ስለሚያቅተኝ ቃል እንዲሰጠኝ ጸልዩልኝ። ምክንያቱም የገባኝን እውነት እሱ እስከ 3ኛ ሰማይ ድረስ ሁሉ ሄዷል ጳውሎስ። ይሄ የገባኝን እውነት የወንጌልን ሚስጥር ለሌሎች እንዳካፍል፣ ለሌሎች እንድገልጽላቸው እግዚአብሔር ቃል አፌን ስከፍት እንዲሰጠኝ ጸልዩልኝ ነው የሚለው። የወንጌል ሚስጥር ተገልጦለታል። ሮሜ 16:25 ላይ እንደዚህ ይላል፣ እንግዲህ እንደ ወንጌል ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመናት የተሰወረውን አሁን ግን የታየውን በነቢያት መጽሐፍ የዘላለም እግዚአብሔር እንደ አዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀውን ሚስጥር እንደተገለጠ መጠን ሊያበረታችሁ ለሚችለው እያለ ስለ ወንጌል ሚስጥር ይናገራል። ጳውሎስ በተለይ ለአሕዛብ እንዴት የወንጌል ሚስጥር እንደተገለጠ የሚያስረዳበት ነው። ለሮሜም ሰዎች ለኤፌሶንም ሰዎች ይነግራቸዋልና የወንጌል ሚስጥር ተገልጦልኛል እያለ ነው። ያው ሚስጥሩ ክርስቶስ ቢሆንም ሌላው ሶስተኛ ጳውሎስ የተገለጠለት የፈቃዱ ሚስጥር ነው። የፈቃዱ ሚስጥር the mystery of his will
ኤፌሶን ምዕራፍ 1:9 ከዚህ በፊት አይተነዋል። 1:9 እና 10 በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል። የፈቃዱን ምስጢር ምንድነው ያስታወቀን? የፈቃዱማ ምስጢር ይላል ቁጥር 10 ላይ በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡን በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። የእግዚአብሔር አጀንዳ አሁን በሰማይ በምድርም ያለውን ሁሉ በክርስቶስ ኢየሱስ መጠቅለል፣ ይህ የፈቃዱ ምስጢር ነው እያለ የተገለጠለትን ያወራል። አራተኛው የተገለጠለት ምስጢር የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ መሆኑ ነው ይላል። በአሕዛብ እናንተ አሕዛቦች፣ ቆላስያስ አማኞችን ይናገራል፣ በገላትያም ላይ ይናገራል። እናንተ እኮ አሕዛቦች ናችሁ። ለአይሁዶች እንኳን እግዚአብሔር ድንኳንም ሰርተው ቴምፕልም ቤተ መቅደስም ሰርተው በመካከላችን ነበር። አሁን ግን የክብር ተስፋ የሆነው እግዚአብሔር በእናንተ ውስጥ በእያንዳንዳችሁ ኢንዲቪጁዋል እንደገና በመካከላችሁ አድሯል እያለ ይናገራል። ቆላስያስ 1:26 እና 27 እንዲህ ይላል፣ ይህም ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው ይላል። አሁን ጳውሎስ ይሄ ምስጢር ነበር፣ አሁን ግን ለቅዱሳን ተገልጧል ይላል። ለአማኞች ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለውን፣ በአሕዛብ ማለት ጀንታይልስ የተባሉ የግሪክ ሰዎችም የተሰሎንቄም ሌሎችም ሁሉ ሊሆኑ ይችላሉ፣ ያለው ምስጢር ክብር ባለጠግነት ምን እንደሆነ እንዲያስታውቅ ወደደ። ምስጢሩም ይላል የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። ጌታ በእናንተ ዘንድ ነው። ጌታ በእያንዳንዳችሁ ሕይወት ውስጥ መሆኑ ይሄ ምስጢር ተገልጦልኛል ነው የሚለው ጳውሎስ ገላትያ ምዕራፍ 2 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አያችሁ፣ ክርስቶስ በእኔ ይኖራል። አሁን በሥጋ የምኖረው ኑሮ በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። እኔ አሁን ሞቻለሁ። እኔ የምኖረው ኑሮ በእግዚአብሔር ልጅ በኢየሱስ ክርስቶስ ባለኝ እምነት የምኖረው ነው እንጂ እኔ አሁን የምኖረው ሳይሆን ክርስቶስ በእኔ ሕይወት ውስጥ እየኖረ ነው እያለ ነው ጳውሎስ። እና የክብር ተስፋ የሆነው ክርስቶስ በእኛ ውስጥ መሆኑ፣ በአሕዛቦች ውስጥ መሆኑ መገለጡን የሚስጥሩን ያካፍል ነበረ። ሌላው አምስተኛው ጳውሎስ የተገለጠለት ምስጢር የክርስቶስ ዳግም ምጽአትና የቤተ ክርስቲያን መነጠቅ ምስጢር ነው። The mystery of Christ return and rapture። አንደኛ ቆሮንቶስ 15:51 እና 52 እንደዚህ ይላል፣ እነሆ አንድ ምስጢር እነግራችኋለሁ ይላል። እንግዲህ ስሙኝ፣ አንድ ምስጢር ልንገራችሁ፣ እኔ እግዚአብሔር የገለጠልኝን እያለ ነው። ሁላችን አናንቀላፋም፣ ሁላችንም አንሞትም እያለ ነው ጳውሎስ። ሰው ሁሉ አይሞትም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ኃይል እንለወጣለን። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። አንድ ምስጢር ልንገራችሁ፣ እግዚአብሔር ሰውን ሁሉ በመሞት አይወስደውም። ጌታ ሲመጣ በሕይወት ያሉ ይነጠቃሉ፣ የሞቱ ደግሞ ቀድመው ይነሳሉ። ስለዚህ ሁሉም ሰው ሞቶ አይነሳም። ቀድሞ የሞቱ ይነሳሉ፣ እንደገና ደግሞ በሕይወት ያሉ ይነጠቃሉ። ይሄ ምስጢር ልንገራችሁ አለ። አንደኛ ተሰሎንቄ 4 ላይ ሲያብራራው እንደዚህ ይላል። ምዕራፍ 4 ከ14 እስከ 17 ኢየሱስ እንደሞተ እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉ ወይም በኢየሱስ የሞቱ እግዚአብሔር ከእርሱ ጋር ያመጣቸዋል። ከማን ጋር? ከኢየሱስ ጋር። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም፣ ቀድሞ የሞቱትን አንቀድማቸውም፣ እነሱ ቀድመው ይነሳሉ ነው የሚለው። ባይዘዌ ይሄ ለአማኞች ብቻ ነው፣ ጌታን ላመኑ ብቻ። ጌታ ራሱ በትእዛዝ መላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁ ሁልጊዜ ከጌታ ጋር እንሆናለን። አሜን። እነሆ አንድ ምስጢር እነግራችኋለሁ፣ ሁሉም ሰው አይሞትም። ጌታ ሲመጣ፣ አሁን ጌታ ቢመጣ በዚህ ሰዓት እኛ አንሞትም፣ እንነጠቃለን።
ግን ቀድሞ የሞቱ አማኞች ይቀድሙናል። እነሱ በመነሳት ይቀድማሉ፣ ከዛኛ እንከተላቸዋለን። እንዲህ ነው የሚለው መጽሐፉ። ይሄን ሚስጥር ጳውሎስ ተገልጦለታል። ስድስተኛው ጳውሎስ የተገለጠለት የእስራኤል እውርነት ሚስጥር በወንጌል ዘመን። አሁን በዚህ በወንጌል ዘመን አሁን የወንጌል ዘመን ነው። the mystery of Israel blindness during the gospel age። አሁን ኢየሱስ ክርስቶስ ወንጌል ለዓለም በሚሰበክበት ሰዓት እስራኤል ግን ድንዛዜ ላይ ነች፣ እንቅልፍ ላይ ነች። ለምን? ጳውሎስ የሚስጥር ተገልጦልኛል ይላል። ሮሜ 11:25 ላይ ወንድሞች ሆይ ልባሞች ሆናችሁ እንዳይመስላችሁ ይህን ሚስጥር ታውቁ ዘንድ እወዳለሁ። ይህ ሚስጥር ታውቁ ዘንድ እወዳለሁ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ይላል። እስራኤሎች አሁን እኮ ጌታ ኢየሱስን የማያምኑት አሁን እንደዚህ ከሃዲዎች የሆኑ ጌታን የማያምኑት እኮ እናንተ አሕዛቦች የአሕዛብ ሙላት ድናችሁ ሙላቱ እስከሚመጣ ነው። ከዛ በኋላ ግን እግዚአብሔር ወደ እስራኤል ነው የሚሄደው። እስራኤሎች እነዚህ ካዱት ሁሉ ወደ ማመን ይመጣሉ። ስለዚህ ይሄ ድንዛዜ ብታዩባቸው እናንተ እንዳትታበዩ፣ እኛ ተሽለን ነው እንዳትሉ። እነሱ ደንዝዘው እናንተ እንደዳናችሁ ሁሉ እነሱ ደግሞ ቤተክርስቲያን ከተነጠቀች በኋላ ብዙ እስራኤሎች ወደ እግዚአብሔር መንግስት ይመጣሉ። አሁን ግን ለነሱ ክርስቶስን የሚያምኑበት ሰዓት አይደለም። እንደውም ሌላ መሲህ ገና ይመጣል ብለው የሚጠብቁበት ነው። ይሄን አንድ ሚስጥር እነግራቸዋለሁ። ሌላው ጳውሎስ እነግራቸዋለሁ የሚለን ሚስጥር ሰባተኛ የአመጽ ሚስጥር the mystery of iniquity የተባለው ነው። ሁለተኛ ተሰሎንቄ ምዕራፍ 2:7 ላይ የአመጽ ሚስጥር አሁን ይሰራል፣ ብቻ ከመንገድ እስኪወገድ ድረስ የሚከለክል አለ ይላል። አሁን ሰይጣን ይላል በሚስጥር ነው እየሰራ ያለው። በገሃድ እንዳይሰራ የሚከለክለው አለ። ማን? ቤተክርስቲያንና መንፈስ ቅዱስ በምድር ላይ ስላሉ እንዲህ ተገልጦ አይሰራም። ነገር ግን ቤተክርስቲያን ከተነጠቀች በኋላ በሚስጥር መስራቱን አቁሞ እንደ ሰይጣን አሰራር በገሃድ ነው የሚመጣው። በገሃድ ያው እሱ ሌባው ሊሰርቅ ሊያርድ ሊገድል ነው የሚመጣው። አሁን ግን በሚስጥር ነው የሚሰራው። በቤተ ክርስቲያን ውስጥ በሚስጥር ይሰራል፣ በሃይማኖት ውስጥ በሚስጥር ይሰራል፣ በፖለቲካ ውስጥ በሚስጥር ይሰራል፣ በነጋዴዎች፣ በዶክተሮች፣ በሐኪሞች፣ በሰው ልጆች ሁሉ በሚስጥር እየሰራ ነው ሰይጣን። ጳውሎስ ምን አለ? የሰይጣንን ስራ አንስተው ማለት መንፈሳዊ ሰው የሆነ ብቻ ነው ዲሰርን የሚያደርግ። እኛም ሚስጥር እየተካፈልን ከጌታ ጋር ካልሆንን እኛን ራሱን ያመኑትን ሁሉ ያስታል። ለምን? እሱ የብርሃን መልአክ አገልጋዮችን የጽድቅ አገልጋይ አድርጎ ብዙዎችን እያሳተ ነው። ዛሬ ብዙዎች የእግዚአብሔር ሕዝብ የተባሉ ብዙዎች ሐሰተኛ ነቢያቶችን፣ ሐሰተኛ አስተማሪዎችን ለምን የሚከተሉ መሰላችሁ? ሰይጣን እያሳተ ነው። በሚስጥር ነው ግን የሚሰራው። ይህ ሚስጥር ተገልጦልኛል ነው የሚለው ጳውሎስ። የአመጽ ሚስጥር አሁን ይሰራል። ስምንተኛው እግዚአብሔርን የመምሰል ሚስጥር የተገለጠልን ደግሞ አንደኛ ጢሞቴዎስ ምዕራፍ 3 ላይ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ማን ነው? ክርስቶስ ነው። ስለዚህ እግዚአብሔርን መምሰል የሚወድ ሁሉ የልጁን መልክ ሊመስል ይገባል። ጌታ ኢየሱስን መምሰል ይገባናል። እግዚአብሔርን የሚመስል የእግዚአብሔርን ባህሪ ልምሰል ካለ እኔ ትሁት ነኝ አለ፣ እናንተም ትሁታን ሁኑ ብሏል። እኔ የዋህ ነኝ በልቤ ያለ ጌታ ኢየሱስ እናንተም የዋሆች ሁኑ ብሏል። ስለዚህ እግዚአብሔርን የመምሰል ሚስጥር እንግዲህ ክርስቶስን የመምሰል ነው። በቃ ሌላ ነገር የለም። እግዚአብሔርን ከኛ ያየው ሰው የለም። እግዚአብሔር መንፈስ ነው። ግን በኢየሱስ ክርስቶስ እግዚአብሔር ተገልጧል። ራሱ እግዚአብሔር ባህሪው ተገልጧል። ስለዚህ ክርስቶስን መምሰል ነው። የመጨረሻው የክርስቶስ እና የቤተ ክርስቲያንን ሚስጥር ተገልጦልኛል ነው የሚለው። ቅድም ያነበብኩት መግቢያ ላይ የክርስቶስና የቤተ ክርስቲያን ሚስጥር ተገልጦልኛል ነው የሚለው። the mystery of Christ and the church ምንድነው የተገለጠልን? ኤፌሶን ምዕራፍ 3 ከ3 እስከ 6 አስቀድሜ ባጭሩ እንደጻፍኩት ይህ ሚስጥር በመግለጥ አስታወቀኝ። ይህንን ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ለቅዱሳን ሐዋርያት ለነቢያት በመንፈስ አሁን እንደተገለጠ
በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። ይህም አሕዛብ አብረው እንዲወርሱ በአንድ አካል አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ነው ይላል። ይህ ማለት ምን ማለት ነው? ይሄ ማለት ጳውሎስ ስለ ክርስቶስና ስለ ቤተ ክርስቲያን ምስጢር ተገልጦልኛል ይላል። እንደውም ኤፌሶን 5:32 ላይ ምን ይላል? ይህ ምስጢር ታላቅ ነው ይላል። በተለይ በባልና ሚስት መካከል ያለውን ሲናገር እኔ ግን አለ ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ አለ። ቤተ ክርስቲያንና የክርስቶስን ህብረት አንድነት ክርስቶስ የቤተ ክርስቲያን ራስ እንደሆነ የሚስት ራስ ባል እንደሆነ ሁሉ የቤተ ክርስቲያን ራስ ደግሞ ክርስቶስ እንደሆነ ይሄ ያላቸውን ኢንቲሜሲ ወይም ህብረታቸውን ምን አይነት እንደሆነ ጳውሎስ የሚስጥር ተገልጦልኛል ይላል። ስድስተኛው የመጨረሻው ሚስጥሩ ተገለጠ የሚለው ነው። ስድስተኛው ምንድነው ሚስጥሩ ታዲያ? ጳውሎስ አሁን ቀደም ባነበብኩት ላይ ስለ ቤተ ክርስቲያንና ስለ ክርስቶስ የተገለጠለት ሚስጥር ምንድነው? ሚስጥሩ ተገለጠልኝ ይላል። በዛሬው ጥናታችን እንግዲህ ለጳውሎስ የተገለጠለት ሚስጥር ምንድነው? አሕዛብ በክርስቶስ ከእስራኤል ጋር የተስፋው ተካፋዮች መሆናቸው። ሶስት ነገር እዚህ ጋር ምን ይላል? ኤፌሶን ምዕራፍ 3:6 ላይ ተመልከቱ። ሶስት ነገር ይህም ይላል አሕዛብ አብረው በሉ አብረው እንዲወርሱ በአንድ አካልም አብረው በሉ እንዲሆኑ፣ ሌላው በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው በሉ እንዲካፈሉ። እነዚህ ሶስት ነገሮች ነው ተገለጠልኝ የሚለው ጳውሎስ ስለ አሕዛብ። አንደኛ ኤፌሶን ምዕራፍ 3:6 በአዲሱ ትርጉም ላንብብላችሁ። ይህ ምስጢር አሕዛብ በወንጌል አማካኝነት ከእስራኤል ጋር አብረው ወራሾች አብረው የአዲስ አካል ብልቶች እንዲሆኑ በክርስቶስ ኢየሱስ በሆነ ተስፋ አብረው ተካፋይ መሆናቸው ይህ ምስጢር ተገለጠልኝ ይላል። ሶስቱ ነገር ሴም ኢንሄሪታንስ አንድ አይነት ርስት እንዲወርሱ፣ ሁለተኛ the same body አንድ አካል እንዲሆኑ፣ ሌላው the same promise አንድ ተስፋ እንዲኖራቸው ይሄ ምስጢር ተገልጦልኛል ነው የሚለው። የተሰጠው መልእክት እንግዲህ ጳውሎስ አይታችሁ እንደሆነ ምዕራፍ 1:9-12 ከዚህ በፊት አጥንተናል። እንደገና ኤፌሶን ምዕራፍ 2:11-12 አጥንተናል። ጳውሎስ እስካሁን ድረስ የአይሁድና የአሕዛብን አንድነት በደንብ ጠለቅ ብሎ አይናገረውም ነበር። አሁን ግን በግልጽ አስቀመጠው። በቃ ይሄ ምስጢር ተገልጦልኛል ብሎ አንድ አካል የሆኑ ዘንድ አንድ ፕሮሚስ ይኖራቸው ዘንድና ዘሴም ደግሞ ርስት እንዲኖራቸው ይሄ ምስጢር ተገልጦልኛል ይላል። ምስጢሩ እንግዲህ አሕዛብ ከአይሁድ ጋር አንድ ሆነው ቤተክርስቲያን የተባለችው የተወለደችው የአሕዛብና የአይሁዶች ጥምር ነው። ስለዚህ ሁለቱን አዋህዶ አንድን አዲስ ሰው ፈጥሮ እቺ ቤተክርስቲያን ነች። ይሄ በጥንት በአባቶች ዘንድ አይታወቅም ነበር። እነ ዳንኤል አያውቁትም፣ እነ ኢሳይያስ አያውቁትም፣ እነ አብርሃም አያውቁትም። የብሉይ ኪዳን በሙሉ ግን እንደምንባረክ አሕዛቦች ትንቢት ተናግረዋል። እንደምንባረክ አሕዛብ ይባረካሉ ብለው ተናግረዋል። ግን አሕዛብና አይሁድ ተዋህደው አንድ አካል በሆናቸው አንድ ርስት መውረሳቸው አንድ ተስፋ እንዳላቸው ይሄ ምስጢር ለነ ጳውሎስና ለአዲስ ኪዳን ነቢያትና ሐዋርያት ብቻ ነው የተገለጠው፣ ለጥንቶቹ አልተገለጠም ነው የሚለው። ስለዚህ ወገኖቼ ጳውሎስ ተገለጠልኝ የሚለው ምስጢር ስለ ክርስቶስና ስለ ቤተ ክርስቲያን ይሄ ነው። ምስጢሩን እንግዲህ ለማን የተገለጠው ብለን ደግሞ በሰባተኛ ደረጃ ስናይ እየተጠቀለልኩት ነው። ኤፌሶን ምዕራፍ 3:7 ላይ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ ለሌሎች ትውልዶች ይላል። አያችሁ፣ ለቅዱሳን ነቢያትና ሐዋርያት የሚለው የአዲስ ኪዳን ነቢያት ነው፣ የብሉይ ኪዳንን አይደለም። የአዲስ ኪዳን ነቢያት ነው። ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ ለሌሎች ትውልዶች የሚለው ለነ አብርሃም ዘመን ነው።
ለትውልዶች ልጆች አልታወቀም። ይህ ምስጢር ይላል በአዲሱ ትርጉም አሁን ለቅዱሳን ሐዋርያትና ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ለብሉይ ኪዳን ሰዎች አልተገለጠም ነበር ይላል። ቀድሞ አልተገለጠም። ቆላስይስ 1:26 እና 27 ይህ ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳን ተገልጧል። ቀድሞ ግን ተሰውሮ ነበር ይላል። ቤተ ክርስቲያን የምትባል አሕዛብና አይሁድ ተዋህደው አንድ አካል ሆነው አንድ ርስት እንደሚወርሱ አንድ መንግሥተ ሰማያት እንደሚገቡ የጥንቶቹ አማኞች አይገባቸውም ነበር፣ አያውቁትም ነበር። አሁን ግን ሁላችንም በክርስቶስ ኢየሱስ ደም ወደ እግዚአብሔር መግባት ወደ መንግስቱ መግባት አሕዛብ ይሁን አይሁድ ይሁን በክርስቶስ የመስቀል ሥራ አምኖ መዳን ይሄ ምስጢር አሁን ተገለጠልኝ ነው የሚለው ጳውሎስ። ስለዚህ ወደ እግዚአብሔር መንግስት ደህንነት ስንመጣ አይሁዳዊ የለም፣ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም፣ እስኩቴ የለም። ሁላችን በጸጋ አምነን በመዳን ነው የምንገባው። ሁላችንን የሚያዋህድ ግን የክርስቶስ ኢየሱስ ደም ብቻ ነው። አንዱን መንፈስ ጠጥታችኋል ነው የሚለው። አንድ አባት ነው ያላችሁ፣ አንድ እምነት ነው ያላችሁ ነው የሚለው። ምንም ልዩነት የለም። እኔ አይሁዳዊ ነኝ ለእግዚአብሔር ቅርብ ነኝ ብሎ ነገር የለም። እኔ አሕዛብ ነኝ እኔ ሩቅ ነኝ ማለት የለም። እናንተም እንግዶች ሆናችሁ ሩቅ የነበራችሁ ቀርባችኋል፣ ቀርቦም የነበሩ የሰላም ወንጌል ተሰብኮላቸው ነው የዳኑት። ይህ ምስጢር ተገለጠልኝ ነው የሚለው ጳውሎስ። ስለዚህ ወገኖቼ አሁን በእግዚአብሔር መንግስት ውስጥ ሁላችንም እኩል ነን። ምንም ልዩነት የለም። ሰዎች ዛሬ በዘር ይከፋፈላሉ፣ በቋንቋ ይከፋፈላሉ። እኛ እኮ በአይሁዶች ዘንድ በብሉይ ኪዳን ውሾች ነው የምንባለው ታውቃላችሁ። እኛን ውሾች የተባልነውን ጌታ ኢየሱስ እንኳን ያቺ ሲሮፊንቃይቷ ሴት መጣ ልጄን ፈውስልኝ ባለችው ጊዜ እንጀራን ይዞ ለቡችሎች አይሰጥም ነው እኮ ያላት። በእኛ አይሁዶች ዘንድ አላት እኮ እናንተ እንደ ቡችሎች ናችሁ እያላት እኮ ነው የምትቆጠሩት። እንጀራ ይዞ ለሲሮፊንቃይቷ ሴት አሁን ቤሩት የምትባል ሀገር ከዛ የመጣች ሴት እንጀራ ይዞ ለዚህ ለቡችላ አይሰጥም ነው ያላት። ማለት እናንተ እኮ አረ በቃ ፍርፋሪም ቢሆን ብላ እኮ ነው ልጇ የተፈወሰላት። አሁን ግን እንጀራውንም አብረን ነው የምንበላው፣ ፍርፋሪ አይደለም። እንጀራው አይደለም፣ አንድ ቦዲ ነን፣ አንድ አካል ነን። አይሁዳዊ የለም፣ አሕዛብ የለም። አንድ ተስፋ፣ አንድ ኢንሄሪታንስ ነው ያለን። ውርሳችን አንድ ነው። ስለዚህ ኖ ዲስቲንክሽን፣ በአሕዛብና በአይሁዶች መካከል ልዩነት የለም። ስለዚህ ጌታ ኢየሱስ ይሄ ምስጢር ገልጦልኛል ነው የሚለው ጳውሎስ። ማጠቃለያ ስምንተኛው የምስጢሩ ግንዛቤ ታዲያ አንደርስታንድ ኦፍ ሚስትሪ፣ ይሄ ቁጥር 4 ላይ ነው የምታገኙ። አንባቢያን የክርስቶስን ምስጢር ጳውሎስ እንዴት እንደሚያስተውል እንደሚገነዘቡ ነው። አሁን ጳውሎስ እንግዲህ ምስጢሩ ተገለጠ፣ ምስጢሩንም ጻፈልን። ታዲያ አንባቢያን እንዴት ነው የሚረዱት? ኤፌሶን ምዕራፍ 3:4 ላይ እንዲህ ይላል፣ ይህንን ስታነቡ ይላል ጳውሎስ። እንግዲህ እኔ የገባኝን ምስጢር ጽፌላችኋለሁ። ይህን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ ይላል። እኔ ጳውሎስ እንዴት አድርጌ የክርስቶስን ምስጢር እንደማስተውል እናንተ አንባቢዎቹ ልትመለከቱ ትችላላችሁ። በአዲሱ ትርጉም ላንብብላችሁ። እንግዲህ ይህን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ለመረዳት ትችላላችሁ ይላል። ከዚህ ክፍል እንግዲህ ያሉት ጳውሎስ በመልእክቶች ውስጥ የነገረን ስለ ዳግም ምጽአት ምስጢር ማወቅ ተሰጥቶታል። ስለ ቤተክርስቲያንና ስለ ክርስቶስ ተሰጥቶታል። ስለ አመጽ ምስጢር ማወቅ ተሰጥቶታል። ባይዘዌ ቅድም የነገርኳችሁን የዘረዘረውን ሁሉ ምስጢር ብናውቅ እንጠቀማለን፣ ባናውቅ ጉዳት አለው። ለምሳሌ ስለ ዳግም መምጣት ምስጢር የተገለጠለትን ብናውቅ እኛም ተዘጋጅተን ጌታን እንጠብቃለን። ካላወቅን ደግሞ ሰነፎች ሴቶች እነዛ ዘይታቸውን ሳይሞሉ ሰንፈው እንደጠበቁ ተዝረክርከን ነው ጌታ የሚያገኘን። ግን ምስጢሩን እኛ ማወቃችን ጥቅሙ ምንድነው?
ጌታ ይመጣል እንጠቃለው ብለን ተዘጋጅተን እንድንኖር ያደርገናል። ያመጽ ሚስጥር አሁን መስራቱን ካወቅን እንዴት የሰይጣንን ስራኛም እንዳንስተው ያደርገናል። አለበለዚያኛም ከሚታለሉት ወገን እንሆናለን። ማወቁ ጥቅም አለው፣ አለማወቁ ደግሞ ጉዳት እንዳለው ቅድም አስቀድሜ ነግሬያቸዋለሁ። ስለዚህ አሁን ጳውሎስ በመልእክቶቹ የጻፋቸውን ሚስጥራት ሁሉ እንዴት መገንዘብ እንዳለብን ነው የሚናገረው። አንባቢያን ግንዛቤ ታዲያ ምንድነው? ጳውሎስ ጽፎታል። ምን ብሎ? ይህን ስታነቡ በክርስቶስ ኢየሱስ ሚስጥር ያለኝ ግንዛቤ ማስተዋል ትችላላችሁ ብሏል። አንባቢያን ግንዛቤ ማለት ምን ማለት ነው? ቃሉን በማንበብ እውነቱን ማስተዋል ማለት። ቃሉን ስናነብ እውነቱን ማስተዋል አለብን። የጳውሎስን መልእክት መረዳት መቻል አለብን። ስለ ዳግም ምጽአት ተናግሯል፣ የተገለጠለት ሚስጥር ስለ አንታይ ክራይስት ተናግሯል። ይሄንን ልንረዳ ይገባል። የክርስቶስን እቅድ እንግዲህ በጳውሎስ ሚስጥር መገለጥ እኛም ይሄንን አንብበን የእግዚአብሔር አብ እቅድ የክርስቶስ ኢየሱስ እቅድ ለኛ ያለውን ማወቅ መቻል አለብን። በመንፈስ ቅዱስ ማስተዋልን ማግኘት አለብን። በመንፈስ ቅዱስ ማስተዋልን ማግኘት አለብን። የሚስጥሩ ግንዛቤ ማለት የተገለጠውን እውነት በመንፈስ ማስተዋል ማለት ነው። ይህ ግንዛቤ ግን እንዴት ይመጣል? ጳውሎስ አሁን ተገልጦለታል፣ ሚስጥሩን አጋርቶናል፣ አካፍሎናል። የተገለጠው ሚስጥር ግን ለማወቅ አንደኛ በመንፈስ ቅዱስ ነው የምንረዳው። ለምን? ጳውሎስ የጻፈው በመንፈስ የተገለጠለትን በመንፈስ ነው የጻፈው። እኛም በመንፈስ ነው መረዳት የምንችለው። ሌላው በጸሎት ነው። ሌላው ቃሉን በማሰላሰል ነው። ምን ማለቱ ነው? ምን ብሎ ነው? ይሄ ምን ማለት ነው እያልን ማሰላሰል አለብን። ሌላው መታዘዝ አለብን። ለተገለጠው ቃል በጳውሎስ የአሕዛብ ሐዋርያ ነው መታዘዝ አለብን። ሌላው በእምነት መመላለስ አለብን። የማስተዋል መንፈስ እግዚአብሔር እንዲሰጠልን ጸልይ ይገባል። መንፈስ ቅዱስ ሁሉን ያስተምራቸዋል ብሏልና አሁንም እኛ ሚስጥር ለማወቅ ከፈለግን መንፈስ ቅዱስ ለጳውሎስ የገለጠለትን ለኛም ያስተምረናል። ጌታ ይባርካችሁ። ለዛሬ እዚህ ላይ በቃናል፣ ጨርሻለሁ።